ሰላም ሰላም ፋሚሊ እንዴት አላችሁ? በያላችሁበት ሰላማችሁ ብዝት ዝት ይበልልኝ። ኢቲኤስ ወደ እናንተ ተመልሷል። ዛሬ ኢሚግሬሽን ስትሄዱ እነዚህን አልፋቤቶችን የእናንተን ሳታውቁ ኢሚግሬሽን ሄዳችሁ በከንቱ እንዳትመለሱ። ዛሬ አሻራ ለመስጠት ሊሆን ይችላል። የተቀጠራችሁበትን ቀን ጠብቃችሁ ልትሄዱ የተዘጋጃችሁ ሰዎች ልትሆኑ ትችላላችሁ። እንዲሁም ደግሞ ፓስፖርት ለመቀበል የተዘጋጃችሁ ሰዎች ስለምትኖሩ ይህንን ቪዲዮ ለጓደኞቻችሁ ለምታውቁ ሰዎች ሁሉ ሼር አድርጉ። ኢሚግሬሽን በዚህ አልፋቤት ውጪ እንድትገቡ ወይም እንድትሄዱ አይፈቅድላችሁም ማለት ነው። ስለዚህ የእናንተን የስም አልፋቤት በማወቅ ወደ ኢሚግሬሽን መግባት ይጠበቅባችኋል ማለት ነው። ለማታውቁኝ ኢቲኤስ እባላለሁ። ስለ ቴክኖሎጂ፣ ስለተለያዩ ኢሚግሬሽን ጉዳይ እንዲሁም ስለ ውጭ ሀገር የተለያዩ ፕሮሰሶች የምናወራበት ቻናል ነው። ከተመቻችሁ ላይክ አድርጉት፣ እንዲሁም አዲስ የሆናችሁ ደግሞ ሰብስክራይብ አድርጉት ማለት ነው። ቀጥታ ወደ ጉዳያችን እንግባ። ምንድነው የምናደርገው? ቀጥታ ወደ ጉዳያችን ስንገባ ባይዘዌ ኢቲኤስ ወይም ኤክሶደስ ቴክ ስኩል ቴሌግራም ቻናል ከፍተናል። እዚህ ጋር እንደምትመለከቱት ከሆነ ቴሌግራም ቻናል የተከፈተ አለ። ብዙዎቻችሁ አልተቀላቀላችሁም። ይህንን ዲስክሪፕሽን ላይ አስቀምጣለሁ። የተለያየ አስቸኳይ ነገር ሲወጣ በዚህ ቴሌግራም ቻናላችን ነው የሚለቀቀው ማለት ነው። ኤክሶደስ ቴክ ስኩል የሚል ነው። ስለዚህ ገብታችሁ ሰብስክራይብ በማድረግ እንድትጠቀሙ ይሁን። የተለያዩ መረጃዎች፣ የተለያዩ ስራ ሂደቶች ሲለቀቁ በውስጡ ላይ ስለምናስቀምጥ እየገባችሁ ቼክ እንድታደርጉ ይሁን። ዛሬ የመጣሁበት ዋና ዓላማ ይሄኛው ዓላማ ነው። እሱም ምንድነው? እዚህ ጋር እንደምትመለከቱት ከሆነ በኢሚግሬሽን ዙሪያ የተለያየ አልፋቤቲክ ሂደት አለ። የእናንተ የስም ዝርዝር ማወቅ ያስፈልጋችኋል ማለት ነው። አሻራ ለመስጠት የተዘጋጃችሁ ሊሆን ይችላል። እንዲሁም ፓስፖርት ልትቀበሉ የተዘጋጃችሁ ሰዎች ሁለታችሁንም ነው የሚመለከተው። አሻራ ለመስጠት ፓስፖርትን ለመቀበል የተዘጋጁ ሰዎችን በሙሉ። ስለዚህ ይሄኛው እንደምትመለከቱት እየወጣው ለነሐሴ 6 ብቻ አይደለም። ይሄ ቀኗ ብቻኛዋ ብቻ ናት ቼንጅ የምትሆነው። ስለዚህ ይሄ ተመሳሳይ ነው። ለኢትዮጵያ ውስጥ ላሉ ኢሚግሬሽን በሙሉ ዘሴም አልፋቤቲክ ሂደት ነው ኢሚግሬሽን ያወጣው ማለት ነው። ስለዚህ ይህንን አልፋቤት ካልተጠቀማችሁ እመኑ ትመለሳላችሁ። ለፍታችሁ ነው የምትመለሱት። ስለዚህ ይህንን ማወቅ የግዴታ ነው። ምንድነው የምታደርጉት? እዚህ ጋር እንደምትመለከቱት ከሆነ ይፋዊ የኢሚግሬሽን ዜግነት አገልግሎት ቴሌግራም አካውንት ከፈለጋችሁ እችኛዋ ትመስላለች፣ መከታተል ትችላላችሁ። እሷ ላይ ገብታችሁ አልፋቤት እዚች ጋር እንደምትመለከቱት ከሆነ ከኤ እስከ ጂ ያላችሁ ሰዎች ሰኞ ቀን ነው የምትገቡት። እንዲሁም ደግሞ ከማክሰኞ ቀን ከኤች እስከ አር ድረስ አልፋቤት ያላችሁ ሰዎች የመጀመሪያ ስማችሁ ከኤች እስከ አር የሆናችሁ ማክሰኞ፣ ከኤ እስከ ጂ የሆናችሁ ደግሞ ሰኞ ቀን ነው የምትገቡት። አሻራ ለመስጠት ሊሆን ይችላል፣ ፓስፖርት ለመቀበል ሊሆን ይችላል። የምትገቡት በእናንተ አልፋቤት ቀን መሆን አለበት። ስለዚህ ሮብ ቀን የምትገቡት ደግሞ ኤቢሲዲ ኢቲ ነው። እነዚህ ኤቢሲዲ የመጀመሪያው ቀን ላይ ጠቅሶ ለምን ሮብ ላይ ጠቀሰ ለሚለው ዘሴም ነው። ድጋሚ አልፎባችሁ ሰኞ ቀን ሳትመጡ በስህተት ምናልባት ሮብ ቀን ደግሞ ድጋሚ ገብታችሁ መቀበል ትችላላችሁ ወይም አሻራ መስጠት ትችላላችሁ። ነገር ግን ለአሻራ ቅጣት ሊቀበሉባችሁ ይችላል። ይሄ አድቫንቴጅ ላለው ለማን ነው? ለፓስፖርት ለሚቀበሉ ሰዎች ነው። ሰኞ ቀን ኤቤት ባለቤት ሰኞ ቀን ቀርቶ ሮብ ቀን ቢሄድ መብቱ ነው ማለት ነው። ስለዚህ 2 ቀን ይሰጠዋል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱ ደግሞ ሌላኛው ሐሙስ ቀን ነው። እዚህ ጋር እንደምትመለከቱት ሐሙስ ቀን ከአይ እስከ ዜድ ያለ ሰው ሐሙስ ቀን ይገባል ማለት ነው። ከአይ አልፋቤት እስከ ዜድ ያለው ሰው ሐሙስ ቀን ይገባል። ለአሻራም ሊሆን ይችላል እንዲሁም ለመቀበል ማለት ነው። እንዲሁም ደግሞ ከኤ እስከ ኤፍ አር ድረስ ያለው የቀሩት ሰዎች ካሉ እነሱን ለመደገፍ ተብለው ነው። ስለዚህ ሐሙስ ቀን የቀረም ሰው ካለ በአርብ ቀን ላይ ድጋሚ መጥቶ ፓስፖርት መቀበል ይችላል። ነገር ግን በአሻራ ቀናችሁ ላይ እንዳትቀሩ ማለት ነው። በአሻራ ቀን ላይ እንዳትቀሩ ቅጣት አለው ስለተባለ ማለት ነው። ቅዳሜ ቀን ደግሞ ከኤም እስከ ዜድ ድረስ ያላችሁ ሰዎች በዚህ አልፋቤት ፓስፖርታችሁን መቀበል ወይም አሻራ የምትሰጡበት ቀን ይህን ይመስላል ማለት ነው። ስለዚህ ይህንን ሜትድ መከተል የግድ ነው ማለት ነው። አልፋቤታችሁን ማወቅ አለባችሁ። ይሄ ለሁሉም ኢሚግሬሽን የሚሰራ ነው። ባይዘዌ ለእኛ ሀገር ብቻ አይደለም፣ ለሁሉም ኢሚግሬሽን የሚሰራ ነው። ከሰኞ እስከ ቅዳሜ ያለውን ሂደት ኢሚግሬሽን ያስተላለፈው ይሄን ይመስላል ማለት ነው። ስለዚህ አልፋቤታችሁን ማወቅ ይጠበቅባችኋል። አሻራ ልትሰጡና ፓስፖርት ልትቀበሉ ለምትፈልጉ ሰዎች ብቻ ነው ይሄ አልፋቤት የሚሰራው ማለት ነው። ለምትመዘገቡ ሰዎች አይደለም። ስለዚህ እነዚህን ማወቅ ግዴታ ይኖርባችኋል። ከሰኞ እስከ ቅዳሜ ያለበት ሂደት ይህን ይመስላል። ዛሬ ብትቀሩ ሮብ ቀን፣ ሰኞ ብትቀሩ ሮብ ቀን ሄዳችሁ ፓስፖርት መቀበል ትችላላችሁ። ነገር ግን አሻራ የምትሰጡ ሰዎች ለነገ ከተቀጠራችሁ ነገውኑ የግድ መሄድ ይጠበቅባችኋል ማለት ነው።
ስለዚህ ፋሚሊ ይሄን ይመስላል። የቀጠሮ ቀናችሁ ወይም አልፋቤታችሁን የግድ ማወቅ ይጠበቃል ማለት ነው። ሳትለፉ ጊዜያችሁን ታይማችሁን መቆጠብ ያስፈልጋል ማለት ነው። ስለዚህ ኤክሶደስ ቴክ ስኩል በአጭሩ ያመጣንላችሁ ቪዲዮ እቺን ትመስላለች ማለት ነው። ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። አልፋቤታችሁን በማወቅ ወደ ኢሚግሬሽን በመግባት ሂደታችሁን ማስተካከል እንዲሁም በሰዓታችሁ ነገራችሁን ፊክስ ማድረግ ትችላላችሁ ማለት ነው። የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ሰብስክራይብ፣ ላይክ አድርጉት። ቴንክ ዩ ሶ ማች። ይመቻችሁ።